ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት። የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ኢትዮጵያ ላይ ወረራ መፈጸሟን በይፋ አስታወቀ። አገሪቱ ውስጥ ለሚንቀሳቀሱ የትጥቅ ቡድኖችም ድጋፍ ትሰጣለች ሲል ከሰሰ። የኢትዮጵያ ውጭ ጉዳይ ሚኒስትር ጢሞቴዎስ ጌዲዮን ለኤርትራ አቻቸው ኦስማን ኦሌ መሐመድ የላኩት ደብዳቤም የኤርትራ ወታደሮች ሁለቱ አገራት በሚዋሰኑበት የጋራ ድንበር በኩል የኢትዮጵያን ግዛት ለረጅም ጊዜ ተቆጣጥረው ይዘዋል ሲል ያስገነዝባል። ኤርትራ በአገሪቱ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች የቁሳቁስ ድጋፍ እንደምትሰጥም ይከሳል። የኤርትራ ሰራዊት አለመግለጫው ወደ ኢትዮጵያ ግዛት ይበልጥ ጥሶ መግባቱ ጠባጫሪነት ብቻ ሳይሆን የለየለት ወረራ ነው ብሏል። መግለጫው አያይዞም ኤርትራ ጦሯን ከኢትዮጵያ ግዛት እንድታስወጣና ከአማጺ ቡድኖች ጋር የምታደርገውን ማንኛውንም ትብብር እንድታቋርጥ ጠይቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጽዮን ክንፍ በተሰኘ ልዩ አውሮፕላናቸው ወደ አሜሪካ እንደተነሱ ኢራን አሜሪካንን ድርድር ከሚያኮላሽ አውዳሚ ተጽዕኖ ራስሽን ጠብቂ ስትል ማሳሰቧ ተሰማ። ኔታንያሁ ወደ አሜሪካ የበረሩበትን ምክንያት እንዳስረዱት አሜሪካ ከኢራን ጋር በማድረግ ላይ ባለችው የኒውክሌር ድርድር ላይ አገራቸው ያላትን አቋም ለመግለጽ ነው። ጠቅላይ ሚኒስትሩ አውሮፕላናቸውን ከመሳፈራቸው በፊት ለጋዜጠኞች በሰጡ መግለጫ ለፕሬዝደንት ዶናልድ ትራምፕ በድርድሩ ዙሪያ ያለንን አቋም ለማቅረብ ነው ብለዋል። አያይዘውም እነኚህ የእኛ መርሆች ለእስራኤል ብቻ ሳይሆን ሰላምና ደህንነት ለሚፈልጉም የዓለም ሀገራት ሁሉ በጣም አስፈላጊ ናቸው ብለዋል። ሁለቱ መሪዎች ስለ ጋዛ ጉዳይም እንደሚነጋገሩ ገልጸዋል። ፕሬዚደንት ዶናልድ ትራምፕ ሥልጣን ከያዙ 1 ዓመት ወዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ተገኝቶ ሲወያዩ የአሁኑ 7ኛ ጊዜያቸው ነው። ይሄም አለው ኔታንያሁ በመካከላችን ላለው ልዩ ቅርበት ማስረጃ ነው። አንድ የእስራኤል ባለሥልጣን ለሀገሪቱ ዘ ታይምስ ኦፍ እስራኤል ለተሰኘ ሚዲያ በሰጡት መግለጫ ኔታንያሁ በድርድሩ ሊደረስ የሚችል ማንኛውም ስምምነት ኢራን መልሳ ራሷን በኒውክሌር መሣሪያ ለማስታጠቅ እንዳትችል መከላከል ብቻ ሳይሆን ማንኛውም ዩራኒየም የማበልጸግ ዕድሏን ማክተም አለበት ብለው ያምናሉ። በተጨማሪም ይላሉ ባለሥልጣኑ ድርድሩ የኢራንን የቦሊስቲክ ሚሳይሎች እንዲገድብና ለተጋትሮ ተራዳ እኩያን ኃይሎች ድጋፍና የገንዘብ እገዛ ሙሉ በሙሉ እንዲያቆም ኔታንያሁ ይፈልጋሉ። ቻነል 12 የተሰኘው የእስራኤል ቴሌቪዥን እንደገለጸው ደግሞ ኔታንያሁ አሁን ወደ አሜሪካ የሄዱት በረጅም የተያዘ የጉዞ ፕሮግራማቸውን ወደዚህ አሳጥረው ነው። ምክንያቱም ከወዲሁ ስለ ኢራን በእጃቸው ላይ የገባ አዲስ የስለላ መረጃ ለፕሬዝደንት ትራምፕ ማሳየት ስለፈለጉ ነው ብለዋል። ይህ የጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን በረራ የሸከካት ኢራን አሜሪካንን የጀመርነው ዲፕሎማሲያዊ ጥረት ላይ አውዳሚ ተጽዕኖ ከሚያደርስ ሁኔታ ራስሽን ጠብቂ ስትል አሜሪካንን አስጠንቅቃለች።
የእኛ ተደራዳሪ አሜሪካ ናት አሉ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኤል በሳምንታዊ የውጭ ጉዳይ ሚኒስቴር መስሪያ ቤታቸው ጋዜጣዊ መግለጫ ላይ። የእኛ ተደራዳሪ አሜሪካ ናት፣ ለክልሉ ጎጂ ከሆነ ጫናና አውዳሚ ተጽዕኖ ተላቃ በራሷ መወሰን የአሜሪካ ፋንታ ነው ብለዋል። ሲቀጥሉም ጽዮናዊቷ አገዛዝ በተደጋጋሚ ወደ ሰላም የሚያመራ ማንኛውንም ዲፕሎማሲያዊ ሂደት ደጋግማ ያጨናጎለች ሸቃቢ ሳቦተር ነች ብለዋል። እንደ ባጋዬ እምነት ያለፈው አርብ የኦማን ድርድራቸው አሜሪካ በድርድሩ ላይ ምን ያህል ምረኛና ዲፕሎማሲያዊ ሂደቱ እንዲቀጥል የሚያስችለን በቂ መቻቻል እያሳየች መሆኗን ለመለካት ያስቻለ ነው ብለዋል። ከውይይቱ በኋላ የተሰማን ስሜትም ዲፕሎማሲያዊ ሂደትን ለመቀጠል መግባባትና መስማማት እንደተፈጠረ ነው ብለዋል። ኢራን ከኒውክሌር ማበልጸግ እስከ ሚሳኤሎቿን በተመለከተ ማድረግ አለብሽ ብለው ያቀረቧቸውን ጥያቄዎች ካልተቀበለች ወታደራዊ እርምጃ እንደሚወስዱባት ፕሬዝደንት ዶናልድ ትራምፕ አስጠነቀቁም። ትራምፕ ቻናል 12 ለተሰኘው የእስራኤል ቴሌቪዥን በሰጡት አዲስ ቃለ ምልልስ ወይ ውል እንቋጥራለን አለዚያ በጣም የከበደ ነገር ማድረግ አለብን ብለዋል። የኢራን ከፍተኛው ብሔራዊ ደህንነት ምክር ቤት ሊቀመንበር አሊ ላሪጃኒ በአሜሪካና በኢራን ባለሥልጣኖች መካከል ባለፈው የተደረገውን ድርድር ውጤት ላይ ከኦማኑ ሱልጣን ሃይታም ቢን ታሪክ አልሰይድ ጋር ተወያይተዋል። ቻናል 12ና የአሜሪካ የድረገጽ ዜና አገልግሎት አክሲዮስ እንደዘገቡት ፕሬዝደንት ዶናልድ ትራምፕ ሌላ ሁለተኛ አውሮፕላን ተሸካሚ የጦር መርከብ ወደ ክልሉ ለመላክ እያሰቡ ነው። የአሜሪካ ወታደራዊ ግንባታ ኢራን ላይ ጦርነት መከፈቱ የማይቀር ነው የሚል ፍራቻ አጠናክሯል። ግጭቱ ክልሉን ሰላም ሊነሳው እንደሚችልም ተፈርቷል። ትራምፕ ጦር ኃይላቸው አጉርሶና አነጣጥሮ መወደሩን በመጥቀስ ኢራንን ባላቋረጠ ሁኔታ እያስጠነቀቋት ይገኛሉ። ከ14 ቀን በፊት ጥር 20 2018 በማኅበራዊ ድረገጻቸው ላይ ባወጡት መልእክት እንደ ቬንዙዌላ ሁሉ የአሜሪካ ጦር አስፈላጊ ሆኖ ካገኘውም በፍጥነትና በከባድ ኃይል ተልእኮውን ለማሳካት ዝግጁና ፈቃደኛ ነው። ኢራን ቶሎ ብላም ለፍትሐዊ ድርድር ፈጥና ወደ ጠረጴዛው እንደምትመጣ ተስፋ እናደርጋለን ማለታቸው አይዘነጋም። ይህን ተከትሎም በድርድር መፈታት አለባቸው ያሏቸውን 3 መሠረታዊ ነጥቦች አቅርበዋል። እነሱም የዩራኒየም ማበልጸጓን ማክተም፣ ከተጋትሮ ተራዳ ኃይሎች ጋር የነበራትን ማናቸውን ግንኙነት ማቋረጥና የቦሊስቲክ ሚሳይል ክምችቶቿ ላይ ገደብ መጣል ናቸው። የኢራን ውጭ ጉዳይ ሚኒስትርና ዋና ተደራዳሪ አባስ አርጋቺ በቅርቡ ለአልጀዚራ በሰጡት ቃለ ምልልስ አገራቸው ቦሊስቲክ ሚሳይሎቿንና የተጋትሮ ተራዳዋን ጉዳይ ፈጽሞ ለድርድር እንደማታቀርብና ብቸኛ የምትደራደርበት ጉዳይ የኒውክሌር ፕሮግራሟ ብቻ መሆኑን ገልጸው እሱም ቢሆን ዩራኒየም የማበልጸግ መብቷን ከቶምና መቼም የማትወው የማይገሰስ መብቷ መሆኑን መግለጻቸው አይዘነጋም። አሜሪካ ከታህሳስ ወር መጨረሻ ጀምሮ ከኢራን አቅራቢያ የሚገኙ ጦር ሰፈሮቿ በደርዘን የሚቆጠሩ የጦር አውሮፕላኖች አስገብታለች። ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ የብረት ደሴትን ጨምሮ በደርዘን የሚቆጠሩ ተዋጊ መርከቦቿን ደግሞ መካከለኛው ምስራቅ ውስጥና ውጪ አከማችታለች። ፕሬዝደንት ትራምፕ ሁለተኛ አውሮፕላን ተሸካሚ የጦር መርከብን ለመላክ እያሰብኩ ነው ማለታቸውን በተመለከተም ጥያቄው የቀረበላቸው የባሕር ኃይል ባለሥልጣኖች ጥያቄውን ወደ ዋይት ሃውስ መርተውታል ሲል ዋሽንግተን ፖስት ዘግበዋል። ዩኤስኤስ ጆርጅ ቡሽ አውሮፕላን ተሸካሚ ኖርፎልክ የውሃ ዳርቻ በልምምድ ላይ ትገኛለች። እሷና አያሌ በርካታ አጃቢ የጦር መርከቦቿ ስፍራቸውን ለቀው መቼ ወደ ስምሪት እንደሚንቀሳቀሱ ግልጽ አይደለም ብሏል ዋሽንግተን ፖስት። የጀርመኑ ቻንስለር ፍሬዴሪክ ሜርዝ በሙሉ አፋቸው
ሕግጋትን መሠረት ያደረገው ዓለም አቀፋዊ ሥርዓት እንደ ፈንጣጣ ጠፍቷል ሲሉም ለአንድ ትልቅ የደህንነት የመሪዎች ጉባኤ አረዱ። ሜርዝ በሀገራቸው በየዓመቱ በሚካሄደው ዓመታዊ የሙኒክ የደህንነት ጉባኤ መክፈቻ ላይ ባደረጉ ንግግር በዘመነ ታላላቅ ሀያላን አገራት ፖለቲካ ውስጥ ነፃነታችን ዋስትና የለውም፣ አውሮፓውያኖች መሥዋዕትነት ለመክፈል መዘጋጀት አለብን ሲሉም ለጉባኤው ታዳሚ መሪዎች እንቅጩን ነግረዋል። በአውሮፓና በአሜሪካ መካከልም የከፋ መከፋፈል ተፈጥሯል ሲሉ አምነዋል። የዘንድሮው የሙኒክ የደህንነት ጉባኤ የሚካሄደው ፕሬዚደንት ዶናልድ ትራምፕ የአርክቲክ ግዛቷን ግሪንላንድ ደሴትን የአሜሪካ አካል አድርጋለሁ በማለት የዴንማርክን ሉዓላዊነት ስጋት ላይ ከጣሉና ይህ ይሆን ዘንድም የተወሰኑ የአውሮፓ መንግሥታት ዴንማርክን አሳምናችሁ ለሽያጭ ውል የማታዘጋጁ ከሆነ ከእናንተ ወደ አሜሪካ የሚገቡ ሸቀጦች ላይ ታሪፍ እጥላለሁ የሚል ዛቻቸው ስሜቱ ገና ትኩስ በሆነበት ወቅት ነው። የጀርመኑን ቻንስለር ንግግር በተመስጦ ካዳመጡት መካከል ነገ የተራቸውን የሚናገሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አንዱ ነበሩ። የዘንድሮውን የሙኒክ የደህንነት ጉባኤ ወደ 50 የሚደርሱ የዓለም መሪዎች ይታደሙታል ተብሎ ይጠበቃል። ጉባኤው የአውሮፓ መከላከያና የአትላንቲክ ተሻጋሪ ግንኙነት መጻኢ ዕድል ላይ ይወያያል ተብሏል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።